በጎረምሳም ልታስደበድበኝ ነበር። ነውር ነው። ወንድ ልጅ ልደበደብ ነው እያለ ያወራ። አንተ ለአንድ ወንድ አንሰህ ነው። እኔ ለሱም ማንስ ይመስላል? አነስክ እንጂ ከዚህ በላይ ወዴት ታንስ? ጎረምሳ ሊደበደበ ነው እያልክ ታወራለህ እንዴ? መቅጠም አቅቶ ፊት ለፊት ትሁቴ፣ ይሄንን ሰውዬ የሆነ ነገር በይ። ተመስገን ሽምግልና ልክ። ይሄማ አይሆንም። ለምን አይሆንም? ከቻልክ ደግሞ ቀድመህ ላክ። እንዴ እንዴት ነው እሺ ሊባል የሚችለው? ይኸውልህ እናትዬ፣ እኔ የራሴን ፍቃድ እንጂ የቤተሰቤን ፍቃድ አላገኘሁም። ትሁቴ፣ ይሄ ሰውዬ ችግር ውስጥ እየገባ ነው። ቆይ እናትዬ፣ ከወደድከኝ ሽምግልና መላኩ አይሻልም? እናትዬ፣ የእውነት ሽማግሌ ይልካል አይልክም የሚለውን ለማረጋገጥ ብዬ ሽማግሌ ላክ አልኩት። እና ሊልክ ነው? ተመስገንም ሊልክ ነው ብዬዋለሁ። እንዳይጋጩ። ለምን ይጋጫሉ አባዬ? ሽማግሌ ላክ፣ ተመስገንም ሊልክ ነው አልኩት። ቆይ አሁን ወስኖ ይልካል? ያኛውም ሊልክ ነው ብለሽ ሌላ ጸብ እንዳይፈጠር። እሱን እንኳን አላሰብኩም። ሽማግሌ ልትልክ እንደሆነ ሰማሁ። ትሁት የነናት መቼም አታደርኩም አይደል? እኔ ደግሞ እስከምልክ እንዴት እንደቸኩልኩ። ድንገት የሰው ህይወት ውስጥ ገብቶ ግግም ማለት አለ እንዴ? እንግዲህ ግግምም ሆነ ምንም ሆነ ያሸንፈው ሰዳት። ሽንፈት እንዴት እንደሆነ አሳያለሁ። ወንድ ልጅ አይፎክር። ግን እንዴት እንደምትጠላ ግን ታውቃለህ? እሷ ብጠላኝም እኔ ከወደድኳት ለሁለታችንም በቂ ነው። አንተ ግን በመንገድ ላይ አላገኘም። ባልሰራለን ያደለው አባዬ፣ በቃ እየመሸ ነው። እኔ ልሂድ። ደህና ደር። ናቲ አሁን ላይ በነገሮች መስመሩን እያለፈ ይመስላል ማለት ነው። በመጨረሻም ተመስገንም ማታ ላይ እሱ ላይ ጉዳት ለማድረስ ማሰብ ብቻ ሳይሆን ተከታትሎ ያንን ነገር ለመተግበር መሞከሩ ትልቅ ስህተት ነው። እሱንም ከትሁት ጋር እስከ ወዲያኛው ሊያጣላው ይችላል ማለት ነው። ምንም እንኳን ተመስገን ትሁት የኔ ናት እኔ ነኝ እሷን የማገባት ሽማግሌ እልካለሁ የሚለውን ነገር ቢነግረውም ከሱ ጋር እንደዚህ አይነት ሰጣ ገባ ውስጥ ከሚገባ ትሁት እዛ ጋር በተናገረችው መሰረት ተመስገን ሽማግሌ ሊልክ ነውና አንተም ሽማግሌ መላክ አለብህ እኔ ማግባት ከፈለክ የሚለውን ነገር የራሷን ፍላጎት ነግረዋለችና ናቲ ያንን ነገር ነበር ማሰብ የነበረበት። ሽማግሌውን እንዴት አድርጌ ልካለሁ፣ ትሁትን እንዴት አገባለሁ የሚለውን ነገር ማሰብ ሲኖርበት ተመስገንን እንዴት ተከታትሎ እሱ ላይ ጉዳት ለማድረስ ማሰቡ በጣም ትልቅ ስህተት ነው ማለት ነው። ምናልባት ግን ይሄ ነገር ህልም ሊሆን ይችላል ብለን እናስባለን ማለት ነው። ማን ነው ይሄንን ህልም ሊያልም የሚችለው ብለን ስንጠይቅ ደግሞ ትሁት ነች ማለት ነው። የካሌብ አባት ቀደም ብሎ እሷ ናቲን እንደዚህ ብየዋለሁ ዋሽቼ እሱ ሽማግሌ ይልካል ወይስ አይልክም የሚለውን ነገር ለማረጋገጥ ፈልጌ ተመስገን ሽማግሌ ልኳል፣ አንተም እኔ ልታገባኝ ከፈለግ ሽማግሌ ላክ ብየዋለሁ የሚለውን ነገር ለካሌብ አባት ስትነግረው የካሌብ አባት ደግሞ ትሁትን ምን ተናገራት የሚለውን ነገር ስናይ እንዳይጣሉ የሚለውን ነገር ጠቅሶላት ነበርና ምናልባት ትሁት ይሄ ነገር አሳስቧት ይሄንን ነገር ደጋግማ ጭንቅላቷ ውስጥ ከማሰላሰሏ እየተነሳ ሌሊት ደግሞ ተኝታ በህልሟ ናቲ ተመስገንን ጠብቆ እሱ ላይ ጉዳት ሲያደርስ እሱን የሆነ ነገር ሲያደርግም አይታው ሊሆን ይችላል ማለት ነው። ግን ደግሞ ይሄ ነገር እኛ እንዳልገመት ነው ህልም ካልሆነና ናቲ ይሄንን ነገር እውነት እያደረገ ከሆነ እውነት ተመስገንን ተከታትሎ እሱ ላይ ከኋላ ጉዳት ሊያደርስበት ከሆነ ምናልባትም ይሄ ትልቅ አደጋ ሊኖረው ይችላል ማለት ነው። ተመስገንም የዋዛ ሰው እንዳልሆነና ናቲ ምናልባት ከኋላ አንድ ጊዜ ቢያጠቃው ራሱ እሱም በምላሹ ናቲ ላይ ጉዳት ማድረሱ ስለማይቀር ምናልባት ይሄኛው መንገድ ለሁለቱ መጥፎ ነገር ይዞላቸው ይመጣል ማለት ነው። ናቲ አሁን ላይ ስጋቱ ተመስገን ትሁትን ይወስድብኛል የሚለው ነገር አሳስቦታል ማለት ነው። ግን ደግሞ እዛ ጋር ትሁት የማትፈልገው ትሁትን የሚቃረናት ነገር እያደረገ ነው። ለቤቲ ደውሎ እሷን ማስፈራራትና
እናም ደግሞ ለእህቷ ራሱ የማይሆን ነገር እሷ ሕክምናዋን እንዳታደርግ እህትሽ እኮ የእናቴን ገንዘብ ሰርቃ ነው በዛ ገንዘብ ነው አንቺን ልታሳክምሽ እያለች ያለው የሚለውን ነገር ይሄንን ነገር ለሂዊ መናገሩ ራሱ እዛ ጋር ትሁትን አስቀይሟታል ማለት ነው። ሂዊ እዚህ ጋር ምንም የምታውቀው ነገር የለም፣ እሷን እዚህ ነገር ውስጥ ማስገባት የለብህም፣ እሷ ታማሚ ነች የሚለውን ነገር ትሁት ለናቲ ስትነግረው የነበረው ማለት ነው። ናቲ ደግሞ የትሁትና የቤቲ ግንኙነት የነሱ ጓደኝነት ራሱ አልጣመውም። ምንም እንኳን ትሁትን ቢወዳትም እሷን ቢፈልጋትም ግን ደግሞ ከቤቲ ጋር እንድትሆን አይፈልግም። እሱ ከቤቲ ጋር ስለተጣላና ከቤቲ ጋር ጠላት ስለሆኑ ብቻ ትሁትም ያንን ነገር እንድታደርግ ነው የሚፈልገው። እሱ ናቲን እኔ የምወደውን ሰው ላገባው የምፈልገውን ሰው ቤቲ አስቀይመዋለችና ስለዚህ ከሷ ጋር መሆን የለብኝም የሚለውን ነገር አስባ ናቲን ደስ እንዲለው የሱን ፍላጎት እንድትተገብር ነው የሚፈልገው። ትሁት ደግሞ በጭራሽ ያንን ነገር ልታደርግ አትችልም ማለት ነው። ግን ደግሞ ይሄ ነገር ወደፊት ሁለቱን እንደሚለያያቸውና እዛ ጋር ተመስገን ባወራው መሰረት ትሁት የተመስገን ልትሆን የምትችልበት እድሎች ይኖራሉ ማለት ነው። አሁን ላይ ተመስገን ከበፊት ጸባዩ ተቀይሯል። ጥሩ ሰው፣ ጥሩ ስነ ምግባር ያለው ሰው እየሆነ ነውና ይሄንን ነገር ደግሞ አባዬ ራሱ መስክሮለታል ማለት ነው። ለትሁት ሲነግራት ተመስገን እኮ የድሮ ተመስገን አይደለም፣ አሁን ላይ ተቀይሯል፣ አሁን ላይ ሰላማዊ ሰው ሆኗል ብሎ ይሄንን ነገር ለትሁት ነግሯታልና ምናልባት ትሁት አይታወቅም ተመስገን አሁን ላይ ደጋግሞ እሷ ይቅርታዋን እስከምትሰጠው ድረስ እየተመላለሰ እሷን ይቅርታ እንደሚጠይቃት ነበር ዛሬ ላይ ሲነግራት የነበረው ማለት ነው። ግን ደግሞ እዛ ጋር እሷ ከናቲ ጋር ያላት ነገር ከተበላሸና ናቲ ሁሌ እሷን መጨቅጨቅ እሷ የማትፈልገውን ነገር ማድረግና እሷን መነዝነዝ ወደሚለው ነገር ከሄደ ትሁት ለናቲ የሰጠችውን ቦታ ወስዳበት ለተመስገን ልትሰጠው ትችላለች ማለት ነው። ተመስገን ያው የልጇ አባት ነው። ምናልባት የተመስገንን ሀሳብ ልትቀበል ትችላለች ብለን የምናስበው ተመስገን አሁን ላይ እያላት ያለው ከዚህም በፊት በድዬሻለሁ፣ አስቀይሜሻለሁ፣ አቁስዬሻለሁ፣ ልክስሽ እፈልጋለሁ፣ ተጋብተን አብረን ሆነን ልጃችንን አብረን እናሳድግ የሚለውን ነገር እየነገራት ነውና ምናልባትም ትሁት ይሄ ሀሳብ ሊያሳምናት ይችላል። ወደፊት ልጄ ከአባቷ ጋር ማደግ አለባት የሚለውን ነገር ተቀብላ ምናልባት ከተመስገን ጋር ልትሆን ትችላለች ማለት ነው። ሌላው ነገር ደግሞ የካሌብ አባት አሁን ላይ ተመስገን በጣም ጥሩ ሰው እየሆነ መሆኑን ሲመሰክር ትሁት ወደ ካሌብ አባት ሀሳብ መምጣቱ አይቀርም። አባዬ እንደዚህ ካለ እሱ ትክክል ነው፣ እንደዛ ከሆነ ተመስገን ተቀይሯል በሚለው ምናልባት ከተመስገን ጋር ልትሆን ትችላለች ማለት ነው። ሌላው ነገር ደግሞ ስለ አባዬ ማንሳታችን ካልቀረ አባዬ አሁን ላይ የትሁትን ሀሳብ እየተቀበላት ነው። እሷ የቀድሞ ባለቤትህ በህይወት አለች፣ እንዲህ ቦታ ነው ያለችው የሚለውን ነገር ከዚህም በፊት እንድታነሳበት አይፈልግም። ሰላሜን አትንሽኝ፣ ባለቤቴ ከሞተች 12 ዓመት ሆኗታል፣ እኔም በሰላም ልኑር የሚለውን ነገር ነበር ለትሁት ሲነግራት የነበረው። ዛሬ ላይ ደግሞ ያ ነገር ትንሽ ያስቸኮለው ይመስላል። እዛ ገጠር ያለው ሽማግሌ እሁድ ነይ ብሎ ነበር ትሁትን የቀጠራት። የካሌብ አባት ደግሞ ከወዲሁ ይሄ ነገር ያስቸኮለው ይመስላል ማለት ነው። እሁድ ሳይደርስ እዛ ጋር ሄዶ የቀድሞ ባለቤቱ እውነት በህይወት አለች ወይስ የለችም የሚለውን ነገር ለማረጋገጥ ማለት ነው። እሱ አሁንም ድረስ ጥፍንግ አድርጎ ትሁት የምትለውን ሀሳብ እንዳይቀበላትና እሷን እንዳያምናት ያደረገው ከዚህም በፊት ከባለቤቱ ጋር የነበረው ግንኙነት ነው። አንዳችን ለአንዳችን እንደዛ አይነት ዋጋ ምን ያህል አስፈላጊ እንደሆንን እያወቀች ባለቤቴ በህይወት እያለች ይሄንን ሁሉ አመት አትቀመጥም የሚለውን ነገር ነው የሚያስበው። በእርግጥ እሱ እዛ ጋር የተፈጠረውን ነገር አያቅም። ትሁት የነገረችው ግን ትንሽ ያስደነገጠው ይመስላል። በአደጋ ምክንያት የቀድሞ ህይወቷን አታስታውስም የሚለውን ነገር ስትነግረው ለዛም ይመስላል በመጨረሻ ምናልባት ይሄ ነገር ሊሆን ይችላል አደጋው እሷ እኔንና ህይወቷን እንድትረሳ አድርጓትም ሊሆን ይችላል በሚል ነው አሁን ላይ ትሁት ያለችው ነገር እውነት ነው ወይስ ምንድነው የሚለውን ነገር ለማረጋገጥ ወደ ገጠር አብሮ የመጣው ማለት ነው። ምናልባት ይሄ ነገር ከዚህም በኋላ እነሱ ላይ ፈተና ሊሆን ይችላል ማለት ነው። ትሁት ባለፈው በተናገረችው መሰረት አሁን ላይ የአባዬን የቀድሞ ሚስት ቢያገኙና ፎቶዋን ቢያሳዩት ራሱ ያ ፎቶ የሷ እንደሆነ ብታውቅም ግን ደግሞ አባዬ የቀድሞ ባለቤትሽ ነው፣ አንቺ እኮ እንደዚህ ልጅ አለሽ፣ እንደዚህ አይነት ህይወት አለሽ የሚለውን ነገር ቢነግሯት ልታምናቸው አትችልም። ለምን ከተባለ ምንም ነገር ማስታወስ ስለማትችል ምናልባት ከዚህም በኋላ ሕክምና ሊያስፈልጋት ይችላል። ሕክምና አግኝታ
በሂደት ውስጥ በጊዜያት ውስጥ ያንን ነገር ካስታወሰች ነው የሚሆነው ማለት ነው። አባዬ ደግሞ ከዚህም በፊት ትሁትን ለተናገራት ነገር ይሄንን ነገር ለምን ታንሽብኛለች ባለቤቴ የለችም ብሎ እሷን ከዛ ቤት ውጪልኝ ብሎ የተናገራትን ነገር እንደሚጸጸትበትና ትሁትንም ይቅርታ እንደሚጠይቃት ግልጽ ነው ማለት ነው። ትሁትም አሁን ላይ እዛ ቤት መቆየት ሳይሆን ይሄንን ነገር አንዴ ጀምሬዋለሁ፣ ከዳር ሳላደርስ አልቆምም፣ የአባዬን ሚስት መልሼ አመጣለታለሁ። ብዙ ጊዜ እሷን እንደሚወዳትና በእሷ ናፍቆት እየተሰቃየ እንደሆነ ነበር ሲያወራ የነበረው። እሷ ደግሞ በህይወት እያለችና ተገናኝቶ አብሮ ከሆኑ ደስታው ይመለስለታል የሚለውን ነገር ነው ትሁት አሁን ላይ አስባ ለማድረግና ለማሳካት እየተንቀሳቀሰች ያለችው ማለት ነው። እዚህ ጋር ደግሞ ትሁት ያሰበችው ነገር ተሳክቶላት የአባዬ ሚስት መታ ከአባዬ ጋር መኖር ጀምራ የአባዬ ደስታ ተመልሶለት ትሁት የምትደሰተውን ደስታ መገመት አያዳግትም ማለት ነው። እሷ አባዬን እንደ አባቷ ነው የምታየው። እነሱ ቤት በመጀመሪያ እንደ ሰራተኛ ሆና ብትገባም ግን ደግሞ ከጊዜያት በኋላ እንደ አባትና እንደ ልጅ አብሮ ቆይቷልና እሷ ከዚህም በፊትም ብዙ ጊዜ ቲና አባዬ ላይ ጉዳት ልታደርስ ስትል እሱን ከብዙ ጉዳት ታድጋው ነበርና ይሄኛውን ደግሞ ይሄንን ውለታ ስትጨምርለት አባዬ ትሁትን ምን ብሎ እንደሚያመሰግናት መገመት አይቻልም ማለት ነው። ሌላው ነገር ደግሞ የቤቢ እናት ነች። የቤቢ እናት አሁንም ድረስ ሂዊን አልተቀበለቻትም። እሷ የምታስበው ሌላ ለአንተ የምትሆን አንተን የምትመጥነን ሴት እኔና አባተ መርጠንልሃል፣ እሷን እናስተዋውቅ የሚለውን ነገር ነው እየነገረችው ያለችው። ቤቢ ደግሞ እዚህ ጋር ሂዊን ነው የሚወዳት፣ እሷን ነው የሚያፈቅራት። በጭራሽ እነሱ የመረጡላትን ሴት ሊያገባት አይችልም፣ ከእሷ ጋርም ሊሆን አይችልም ማለት ነው። አሁን ላይ ስራ ትቶ ራሱ ጎዳና ላይ እየተቀመጠ ነውና ምናልባት ወደፊት አይታወቅም። የቤቢ እናት የልጇ እንደዚህ መሆንና ስራ አቁሞ መንገድ ላይ መቀመጥ እኔ ነኝ እንደዚህ የሆንኩት እኔ ነኝ ከልጅቷ ጋር እንዳይሆን ልጅቷ ከሱ እንድትርቅ ያደረኩት በሚለው ምናልባትም አይታወቅም ለልጇ ብላ ሂዊን ልትቀበላት ትችላለች ማለት ነው። እናም ደግሞ ቤቲን ይቅርታ ጠይቃት ቤቢና ሂዊ በሰላም አብሮ ይሆናሉ። እሷም ሕክምናዋን ታገኛለች ብለን እንጠብቃለን ማለት ነው።